ኒዛ ዳንኮሙ ሊቀመላ እና ላይ የሚያስፈልገኝን እውቀቶች አሉ። ለምሳሌ ውዳሴ ማርያም፣ መዝሙረ ዳዊት፣ በተመሳሳይ መልኩ ዜማ ላይ ቅዳሴ ያው በድምጫ ነው እንጂ ሊትራሊ እኔ ቅዳሴም አልተማርኩም ራሱ። ከዛ ያሉት ነገሮች ላይ እነዚህ ያሉ ቤዚክ የሚባሉት ነገሮች ላይ ቅኔ ደግሞ ያው እንግዲህ መግቢያው ሀ ብሎ የምትጀመርበት እስከ ጉባኤ ቃና ድረስ። ቅኔ በነገራችን ላይ ቅኔ ምን ተምረህ ነው ቅኔ የምትማረው? ቅኔማ የምንማረው መጀመሪያማ ቅኔ የምንጀምረው መጀመሪያ ግዴታ አንድ ሰው እስከ 40 ነው በእኛ ጉባኤ ቤት እስከ 40 ከዘለቀና መዝሙረ ዳዊት ከጨረሰ ከዛም በኋላ ደግሞ ይሄ እንትን አለ ምንድነው የንባብ ምን ነበር አምጡልኛ ዘወንጌላ ዮሐንስ ወንጌልን በቁጥር በማንበብ እንትን ይባላሉ ራሱ ማለት ነው። ይሄን ካነበበ በኋላ ቤዚክ የሆኑ ነገሮችን መዝሙረ ዳዊትን በደንብ ቆንጆ አድርጎ የሚያነብ ከሆነ ሁለቴ ደግሞ ይሄ ይቀጽላል ራሱ ማለት ነው። መዝሙረ ዳዊትን መልሶት ከነገረ በኋላ ያው ቅኔ ላይ ይሄዳል ማለት ነው። አሁን አንተ ቅኔ ቤት ገብተህ ነበር? እኔ በሚገባ አልገፋሁበትም እንጂ እያልኩኝ ለሞተ በለሰጋዲ ሩቅ አምጣነ መሰግል ክረምት ይቤሎ ያፈራሃ ከመብረቅ የማን ቅኔ ነው? የመምህሩ ነው አልኩት። አልሰሙኝ? የቅኔ መምህራችን ድሮ ተቀኝተው ነበረ በክረምት ላይ ማለት ነውና ማስታወሰው ቅኔ ነው ይሄንና ይሄን ፍቱት አለ ሞተ። እስቲ የቅኔ መምህሩ ምናምኑ ችግር የለውም። አንተ ለመጀመሪያ ጊዜ ተቀኛትን ቅኔ እስቲ ንገረኝ። ከማምሳይከሙ ታርማለሽ ቅኔዋ ግን ለዘመጻ ነግድ ተሰዶ ልቡሰ ማርያም አጌ ለዘመጻ ነግድ ተሰዶ ልቡሰ ማርያም አጌ ሰሎሜ ወዮሴፍ አጌ ሰሎሜ ወዮሴፍ ወዮሳ ተቀበለው ወበጽጌ። በጣም ጥሩ ነው። አንተ ያልከው እንዴት ነበረ? እኔ ሀጌ ብየው ነበረ። ሀጌ የመጨረሻውን እርሱ እንዳሉኝ ሀጌ ብያት ሀጌ ነው ብለው ነው ያረሙኝ። እሳቸው ደግሞ እስኪ በእርግጥ አሁን ላይ ያው እንትኑ ጥሩ አይደለም። እንዴት ከዛ በኋላ ወደ ሙስሊምነት ነው የተቀየርከው? ኦኬ ያሁኑ አቡበከር፣ የድሮ ደግሞ ዲያቆን ሀብታሙ ማለት ነው። ሀብትሽ በሚለው ነበር የሚታወቀው። ሀብትሽማን አካውንቴ ሀብትሽማን ነበር የሚለው አቡበከር ማለት ነው። እና ያው አልሐምዱሊላህ ሐምደን ከሲር ዲያቆን እንደነበር ያው ከዚህ በፊትም ስታወራ ስለሰማው እሱን ብታብራራለህ። እንግዲህ እኔ ያደኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው። እንግዲህ እንደሚታወቀው ቤዚክ የሆኑ ነገሮችን ቤዚክ የሆኑ ነገሮችን እየተማርን ቤዚክ ለድቁና የሚያበቁ ነገሮችን እየተማርን አልፈናል ማለት ነው። ያው ውዳሴ ማርያም እንግዲህ እንደዚህ ከዛ በኋላ መዝሙረ ዳዊት፣ ከዛ ውዳሴ ማርያም በዜማ፣ ከዛ መስተጋባ አርባዕት በተመሳሳይ መልኩ ቅኔ ከጉባኤ ቃና ድረስ ተምሬያለሁ ማለት ነው። ቤተክርስቲያን ውስጥ ሀብታሙ ነበርኩ፣ ጥሩም ነበረኝ። ያው በልጅነት ጀምሮ ቤተክርስቲያን ላይ ነው በቅድስት ቤተክርስቲያን ላይ ነበር ያደኩ የነበረው። ከዛ አንፃር ነውና መጽሐፎችን አነብ መረምር ነበረ። ከዛ አንፃር ነው ኢንሻአላህ እና የድሮ ዲን ያሆኑ ኢንሻአላህ አቡበከር። እንዴት ወደ እስልምና ልትመጣ ቻልክ? ወይም ደግሞ ወደዚህ ወደ ሶሻል ሚዲያ እና ወደ እስልምና በመሰለ ልትመጣ ቻልክ? ኦኬ ከዛ በፊት እንግዲህ ቤዚክ የሆኑ ነገሮችን ያው እኛ እንግዲህ ቤተ ክህነት ነው ያለፍኩት እና ብዙ ጊዜ አንድ ጓደኛዬ ነበር የጋበዘኝ። ልጁን የምታውቁት ከሆነ ማሊክ ይባላል። ማሊክ ወይም ደግሞ ኪናን ማለት ነው። አሁን ኪናን ይባላልና የሆነ ጓደኛዬ ኮምፓራቲቭ ሪሊጅን እንደሚሰራ ራሱ አላውቅም ነበርና የሆነ ጓደኛዬ ነው የሆነ ጊዜ ላይ ገብተያቸው በመጽሐፍ ቅዱስ ላይ እየቀጠፉ ሙስሊሞች ምናምን ሲለኝ ማሊክ ቤት ገባውና ትዝ ይለኛል ዘዳግም 18 ለማን ነው በሚል ርዕስ ላይ ነበር። ዘዳግም 18 ላይ ነበር እያወራን የነበረውና ከዛ ለማን ነው ሲለኝ ያው እኔ ለጂሰስ ክራይስት ደብል ፕሮፌሲ ነው ብዬ እንትን አልኩ። እሱ ደግሞ ለፕሮፌት አለይሂ ሰላቱ ወሰለም ለነብዩ መሐመድ አለይሂ ሰላቱ ወሰለም ነው ብሎ ተናገረ። ከዛ በዛ ላይ አልተስማማንም። ከዛ ነው ገባሁና ማጥናት ጀመርኩኝ፣ ማውራት ጀመርኩኝ ምናምን ማለት ነው።
ከዛ አንፃር ድምጼ ትንሽ እንትን ካለ ትንሽ አሞኝ ስለነበር ነው። ኢንሻአላህ አፎን እንትን ካላላችሁ ይሰማል አይደል? ይሰማል አቡኪ። እኔ ራሱ እያሰብኩ ነበር አሞት ነው እንዴ እያልኩኝ ማለት ነው። አላህ ያሽር እንዳታስረዝም። እሺ ሐፊዛ ኢንሻአላህ ቤዚክ የሆኑ ነገሮች ላይ አሁን እናደርጋለን ታዳው እንትን ስለሚሉ ማለት ነውና ከዛ አንፃር መጣሁኝ እያነበብኩ መጣሁ። ከዛ መወያየት ጀመርኩ። ከዛ ኢብራሂም ቤት ገባሁ። ከዛ በጣም ወደ ወንድሜ ማን ነው ኡስታዝ አብዱል ከሪም ጋር ገባሁኝ። ከሱ ጋር መወያየት ጀመርን። ስለ ባይብል ጭማሪ ኤክስትራም እና ሪጀክት የሆኑ ነገሮች ኮዴክሶች ምናምን አሳየኝ። ከድሮም ስመጣ ኦፕን ማይንድ ነኝ፣ ኒውትራል ሆኜ ነው ነገሮችን መመርመር መወደውና ቤዚክ የሆኑ ነገሮችን እያየሁ እየመረመርኩ መጣሁኝ። ከዛም በኋላ እንግዲህ አጠር ለማድረግ ያክል ነው የማይገባኝ ነገር ብዙ የሚቃረኑ ነገሮች ነበሩና ለምሳሌ ያክልን የመጀመሪያ በቃ እንትን ያለብኝ ነገር ምንድነው ወይ ተወሰከ ዲበ ስላሴ ምንትኒ እስማሃዱ ኡቱ ለሊሁ አምላክ ወለሊሁ ሰብ ህቡረ ኡቱ የተዋሃዱ ምስለ አቡሁ በህላዊ መለኮት ወኡቱ ትሬር ምስሌነ በህላዊ ተሰይቱ ወኡቱ ሰማያዊ ወኡቱ ምድራዊ ወኡቱ ያስተሪ ወኡቱ ያስተሪ ወኡቱ ይትገሰስ ወኡቱ ይትገሰስ ወኡቱ ይትረከብ ወኡቱ ይትረከብ ወኡቱ ሐማሚ ወኡቱ ኢሐማሚ በመለኮቱ ኢሐማሚ ወኡቱ ሐማሚ በስጋው ወኡቱ ኢሐማሚ በመለኮቱ እያለ ያቀራልና እርሱ ይታያል እርሱ አይታይም እሱ እንደዚህ ነው እንደዚህ እያለ ከአባቱ ጋር ነው እርሱ በስጋ ባህሪው ከኛ ጋር አንድ ነው። ሰማያዊ እርሱ ነው፣ ምድራዊ እርሱ ነው። እርሱ ይታያል እርሱ አይታይም፣ ሲደሰስ እርሱ አይደሰስም፣ እርሱ ይወስናል እርሱ አይወሰንም፣ እርሱ ይታመናል እርሱ አይታመንም፣ እርሱ በስጋ ይታመናል በመለኮት ግን አይታመንም ምናምን የሚለው ነገር ከባይብል ጋር ከማውቀው ነገር ጋር ተጋጨብኝ ማለት ነው። ሲጋጭብኝ ጊዜ በቃ ክርስቶስንም ደግሞ አምላክ የሚያደርግ ጥቅስ ባይብል ላይ አጣው። በቃ ኡስታዝ አብዱል ከሪም ጋር እያወራን ከኡስታዝ ሰላም ጋር ወንድሞቼ በጣም አላህ ይጠብቃቸው ለኔ የመስለሚ የሂዲያ ሰበቦች ናቸው። ከዛ ኡስማኖቪች ቤት እንትን ማለት ነው ኡስማኖቪች የምታውቁት ከሆነ ኡስማኖቪች ቤት እየገባን እያወራን የተለያዩ ነገሮችን እየተወያየን እንትን አደረግን ማለት ነው። ስለዚህ ክርስትና ትክክል አለመሆኑ ኡስታዝ ወይድን ማገኘሁት ከዚህ አንፃር ነው። ኢየሱስ ክራይስት ፕሬኤግዚስተንስ ነው ፕሪኢንካርኔሽን ይሄ ቅድመ ተሰጎት በፊት እንደሌላ አየንም ኡስታዝ የኔን እንትን አግሪመንት በአንድ ጥቅስ ብቻ ነበር የመታብኝ ማለት ነው። እኔ የዛን ጊዜ በቃ እኔ የሚደርስብኝ ሰው የለም አሊም ነኝ ብዬ ነው ማስበውና አሊም ነኝ ብዬ ነበር ማስበው ግን የተሻለ ሰው እንዳለ ተራደው በአንድ ጥቅስ ብቻ አግሪመንቴን ፈራረሰብኝ። በጣም ያቀርበኝ ነበር ስጠፋ ለምን ጠፋ ጠይቅ ላይ ነበረ እና ኡስታዝ አላህ ጀዛውን ይክፈለው ለሂዳያም ሰበብ እሱ ነው ለማለት ነው። አንድ ኢየሱስ ክርስቶስ ፈጣሪ እንዳልሆነ ባይብል ላይ የትኛው ጥቅስ ነው ፈጣሪ እንዳልሆነ ጥርጣሬ እንዲፈጥርብህ ያደረገው ወይም ያቀረቡለት ጥያቄ የትኛው ነበርና እሱን ብታብራራለን። ለኛ ናሁ ድንግል ጸንሳ ተወለደ ወልደ ነው የሚለው። እነሆ ድንግል በድንግልና ጸንሳ ወንድ ልጅን ትወላለች ነው የሚለው። ወንድ ልጅ ደግሞ ሊትራሊ ኦንቶሎጂካሊም ካየሽው ወንድ ልጅ የሚባለው ነገር አንደኛ ጀንደር አለው ራሱ ሊትራሊ ማለት ነው። ስለዚህ ለአምላክ ጾታ አይኖረውም ነው አንደኛ ነገር። ሁለተኛ ነገር ደግሞ የሚወለድ አምላክ አለ ወይ ነው። ሰማይና ምድርን የፈጠረው ዘፍጥረት አንዳንድ ላይ በቀዳሚ ገብረ እግዚአብሔር ሰማያዊ ምድር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ከዛም በኋላ ቃል እግዚአብሔር ይመትርን እንደሳት ያድለቀልቆ ለሐቅለ ቃዴስ ማለት በእግዚአብሔር ቃል ሰማያቶች እንደሚጡ ሰማይኒ መንበሬ ሰማይ መንበሬ ነው ምድርን መከደገሪ ምድር የእግሬ መረገጫ ናት ያለው አምላክ እንዴት ሊወለድ ይችላል? ኢማጂን በጣም ማይሆን ነገር ነው ራሱ ላይምሮ የሚከብድ ነገር ነው ራሱ ማለት ነውና እነዚህ ነገሮች ላይምሮ ይከበዱ ግን ፈጠረኒ ጊዜ እንቀድመ ተግባሩ የሚለው ላይ ማለት ነው የሚለው ምሳሌ 8:22 ላይ ያለው ፈጠረኒ ያለው ፈጠረኝ የሚለው ነገር አንደኛ እሱ ነው። ከዛም ከርሰም አንተ አምላኬ ከእናቴ ማህፀን ጀምሮ አንተ አምላኬ ነህ አለው። ስለዚህ ለአምላክ አምላክ ይኖረዋል ወይ በስጋው ነው አሉ። ከተዋህዶ በኋላ ደግሞ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ነው። ብርሃን ዘንብርሃን አምላክ ዘም አምላክ ነው ብሎ ነው የሚታመን። ስለዚህ በስጋው በመለኮቱ እየተባለ የምንለያየው ከሆነ ክርስቶስን ሁለት ባህሪ ማድረግ ነው። ስለዚህ አንድ ባህሪ ነው ከተባለ ሲታመም መለኮት ሊትራሊ ክርስቶስ ሲታመም መለኮት የሚታመም ከሆነ ከዚህ አንፃር ተረዳው ማለት ነው። ስለዚህ ለአምላክ አምላክ ሊኖር አይችልም። ሰማይና ምድርን የፈጠረው አምላክ በነገሮች ሁሉ ነገሮችን ማስገኘት የሚችለው አምላክ ሊወለድ አይችልም፣ ሰው ሊሆን አይችልም፣ ሊሞት አይችልም። ዘመሳሳይ እሱ ያሞታል አነቀጥል ወሐይ ነው የሚለው ያህዌ እኔ ገላለሁ ሕያውም አደርጋለሁ ነው የሚለው ራሱ ማለት ነው። ስለዚህ ያ አምላክ የሚገልን እንጂ የማይገደል ጸሎትን የሚቀበል እንጂ እግዚኦ ምንድነው ሚጥ ገጸ ከምን ነው ራሱ የሚለው ማለት ነው። ፊትን ወደኔ ተመለክ እያለ
ይናገራል ማለት ነው። ስለዚህ አላህ ብዙ ነገሮችን አድርጎልኛል። ብዙ ነገሮችን መረመርኩ። ምሳሌ 8:22 ጀስት አንድምታውን ስረዳው ክርስቶስ እንደተፈጠረ ተረዳ። ስለዚህ ክርስቶስ ፍጡር መሆኑን አመንኩኝ ማለት ነው። የመጀመሪያው ነገር እሱ። መጀመሪያ ጊዜ የቁርአን እንድታነብ ወይም ቁርአን እንድታነብ ወደ እስልምና እንድትመጣ የገፋፋ ሰው ቁርአንን አንብብ ያለ ሰው ማን ነበር? እና ጥያቄ የፈጠረበት ነገር ምን ነበር? ቁርአን ላይ ጥያቄ የፈጠረብህና ልብህ እንዲረጋጋ ያደረገብህ ነገር ምን ነበር? እሱን ብታብራራለህ። ተገናለሁ ከክርስቲያኒቲ ጀስት ለወጣበት የቻልኩት ሪቨርት ላደርገው የቻልኩት ምንድነው? አንደኛው ነገር የትሪኒቲ ኮንሰፕት ነው። ሰግል አብ ወመንፈስ ቅዱስ አሐዱ ስግደትን ዛሬ ስለሰው ዘሰለስቱ አሐዱ ሲለሱ በአካላት የተዋሃዱ መለኮት የሚባለው ይህ አንዱ አምላክ በምንነትም በማንነትም አንድ እንደሆነ መጽሐፍ ቅዱስ በተለያዩ ክፍሎች ላይ ይናገራሉ። ጥቅስ ማርዘም ስለሚሆን ማለት ነው የምታውቁት ነገር ነው። አምላክ አንድ ነው፣ በምንነትም በማንነትም በሶስት አካል ተገለጸ የሚባል ሽታውም የለም ባይብል ላይ። ስለዚህ ይሄ አንዱ አምላክ ራሱን በሶስት አካል ገለጸ የሚባለው ነገር ምንም አግሪመንት የለውም፣ ቢውል ማድረግ አይቻልም። አንደኛ ሰጠኝ ትሪኒቲ የሚባለው ነገር ነው፣ ብዙ ሰዎችን የሚያሰጠው እሱ ነው። ሁለተኛ ነገር ደግሞ ክርስቲዮሎጂ ወይም ደግሞ ይሄ ነገረ ስጋዌ ላይ ክርስቶስን አምላክ የሚያደርገው ምንም አይነት ጥቅስ ስለሌለ፣ እንደውም በተመሳሳይ ክርስቶስ ከራሱ ምንም ነገር ማድረግ እንደማይችል አብ እንደፈጠረው ስጋን የፈጠረለት በማህፀን ራሱ የፈጠረው ከዛ በኋላ እንደውም አምላክ እንደሆነ በተመሳሳይ መልኩ ከራሱ ምንም አይነት ነገር ማድረግ እንደማይችል ይናገራል። ሶስተኛ ነገር ደግሞ ገድላትና ድርሳናት ተረቶች ከመጽሐፍ ቅዱስ ጋር በጣም የሚጣረሱ ተረቶች እንደዚህ የለወላዲት አምላክ ዓለም አትድንም ምናምን የሚባል ነገር ማለት ነው ከመጽሐፍ ቅዱስ የሚጣረሱ ሐሳቦችን አገኘው። ከዛም በኋላ እነዚህ ነገሮች አድርጌ እንትን አልኩና እስቲ ይሄ ቁርአን የሚባለው ነገር ምንድነው ብዬ ነው እንትን ያልኩት ማለት ነው። ስለዚህ መጀመሪያ የጥቅስ ምንድነው ሱረቱል በቀራ ምዕራፍ 2 ቁጥር 269 ላይ ነው ራሱ ማለት ነው። ብዬ ስገልጥ ይወጣልኝ ቁርአንን ጀስት በፒዲኤፍ ነበር እንትን ያልኩት። ሱረቱል በቀራ ምዕራፍ 2 ቁጥር 269 ላይ ሳይ ለሚሻው ሰው ጥበብን ይሰጣል፣ ጥበብንም የሚሰጠው ሰው ብዙ መልካም ነገር በእርግጥ ተሰጠው፣ የአእምሮ ባለቤቶች እንጂ ሌላው አይገሰጽም ይላል። ለሚሻው ሰው ጥበብን ይሰጣል አምላካችን። ያው እንግዲህ እዛን ጊዜ አላህ ብዬ ነው ማምነው። ጥበብንም የሚሰጥ ሰው ብዙውን መልካም ነገር በእርግጥ ተሰጠው። ጥበብ መሰጠት ትልቅ ነገር። የአእምሮ ባለቤቶች እንጂ ሌላው አይገሰጽም። የአእምሮ ባለቤቶች እንጂ ሌላው አይገሰጽም ማለት። ስለዚህ አምላካችን ራሱ ሐኪም ነው። ራሱ አልሐኪም የሚባል ሐኪም ማለት ጥበበኛው ማለት ነው። አምላካችን ጥበበኛ ነው። አምላካችን አልሐኪም ነው፣ ጥበበኛ ነው ራሱ ማለት ነው። ስለዚህ ሐኪም ማለት ፈራጅ ማለት ነው ራሱ ማለት ነው። ሐከመ ማለት ፈረደም ተጠበበም ከሚልም ግስ ይወጣል። ሂክማ ማለት ራሱ ጥበብ ማለት ነው። ሁክማ ማለት ደግሞ ፍርድ በሚልም ይመጣል ራሱ። ስለዚህ አምላካችን ይሄ እንደሆነ ተረዳውና አቅል የሚባለውን ነገር ደግሞ ተረዳው። አቅል ማለት ግንዛቤ ሜዲቴሽን የሚባለው ነገር ማለት ነው። ስለዚህ አላህ በቁርአን ውስጥ ለአለኩም ተአቂሉን ይላል ትገነዘቡ ዘንድ አለ። ስለዚህ መጀመሪያ ከዛ ነው የቱ ላይ ነው የርኩት ቁርአን ምዕራፍ 12 ቁጥር 2 ላይ በእርግጥም እኛ ትገነዘቡ ዘንድ አረብኛ ቁርአን ሲሆን አወረድ ነው አለ። በተመሳሳይ ሱረቱል በቀራ ምዕራፍ 2 ቁጥር 242 ላይ ምን ብሎ ተናገረ? እንደዚህም አላህ አንቀጾቹን ትገነዘቡ ዘንድ ለእናንተ ያብራራላችኋል። ምንድነው ያብራራልን ከተባለ ማለት ነው ስለ አመክንዮ፣ ስለ ሎጂክ፣ ስለ ኑባሪ ኦንቶሎጂ ላይ፣ ስለ እውነት ሜታፊዚክስ ላይ፣ ስለ እውቀት ኤፒስቴሞሎጂ ላይ፣ ስለ መለኮት ቲዮሎጂ ላይ፣ ስለ ምግባር ኤቲክስ ላይ፣ ስለ ውበት ስቲክስ ላይ፣ ስለ መንግስት ፖለቲክስ ላይ፣ ስለ ቋንቋ ሊንግስቲክ ላይ ቁርአን በሚገባ ነገሮችን ተንትኖ ራሱ ተናግሯል ማለት ነው። ሁለተኛ ደግሞ በጣም የተረዳውን ነገር ቁርአን ኑር መባሉ ቁርአን ምዕራፍ 4 ቁጥር 174 ላይ እናንተ ሰዎች ሆይ ከጌታችሁ ዘንድ በእርግጥ አስረጅ መጣላችሁ፣ ወደ እናንተም ገላጭ የሆነ ብርሃን ቁርአንን አወረድን አለ። እያለ ይናገራል ማለት ነው። ስለዚህ ቁርአንን ብርሃን መባሉ ራሱ ማለት ነው ይሄ የልብ ብርሃን ነው ራሱ ቁርአን የልብ ብርሃን መሆኑ። በተመሳሳይ መልኩ አምላካችን አላህ ስለዛ ነገር የተናገረውን ያሉት ነገሮች አምላካችን ወዳድ እንደሆነ ቁርአን አሸናፊ መጽሐፍ እንደሆነ እያነበብኩ ሲሄድ አንደኛ ቁርአን መጀመሪያ የነብዩ ቃል ነው ብዬ ነው የተረዳሁት። መጀመሪያ የነብዩ ድርሰት ነው አልኩ። የነብዩ ድርሰት ነው ብዬ እንዳላምን ግን ያደረገኝ ነገር ቁርአን ገይብ የሆኑ ነገሮችን ተናግሯል። ስለዚህ አንድ እንግዲህ በዛን ጊዜ የነበረ ሰው በ40 ዓመት ምናምን ማክሲመም እንደዛ የነበረ ሰው በዛውም የነበረ ማንበብና መጻፍ የማይችል ሰው በተመሳሳይ ግመል ጠባቂ የነበረ ሰው በእንደዚህ አይነት ወይ ሊናገር አይችልም።
ስለዚህ የነብዩ ቃል ሊሆን አይችልም። በታሪክ ማለት ነው የቁርአን አንደርስታንዲንጎችን ካየናቸው ነብዩ ሊናገሩት አይችሉም። ከዛ ሁለተኛ ምንድነው ያለው የጅን ቃልስ ቢሆን ወይም ደግሞ የሸያጢን ቃሎች ቢሆንስ ይላል። እውነቱን ልንገርህ ቁርአን ደግሞ ራሱ ምን ይናገራል? ይሄ ቁርአን የሸይጣናት ቃል አይደለም፣ ሸይጣናት ሊሰሙት አይቻላቸውም ንገረኝ ካልከኝማ እንደውም እያለ ራሱ ቻሌንጅ ነው ያደርገው አምላካችን። ሸያጢን በማን ላይ እንደሚወርዱ ልንገርህ ወይ በእነዛ ሟርተኞች ውሸታሞች ጠንቋዮች ላይ ነው የሚወርዱ እንጂ ይሄን ቃል ይሄን ሂክማ ይሄን እውነት ይሄን ኑር ሊናገሩት አይችሉም እያለ ይናገራል። ስለዚህ የሰይጣን ቃል ነው እንኳን እንዳለ ምንድነው አንደርስታንዲንግ ምንድነው ከተባለ ቁርአን የያዛቸው ቃላቶች ወላ ተቅረቡ ዚና ወደ ዚና ተቅረቡ ወላ ተቅረቡ ሱካራ ወደ መስከር አትሂዱ ዙልምን አትብሉ አንዱን አምላክ በብቸኝነት አምልኩ ተገዙት ሰማይና ምድርን የፈጠረው እርሱ ነው። ወላ ተቆሉ ወፍ አይደለም ለወላጆቻችሁ ወፍ አትበሉ መልካም ነገር ተነጋገሩ በመልካም ስለታ ተነጋገሩ እያለ የሚናገር ሰይጣን አለ ወይ? አምላክን በብቸኝነት አምልኩ ዘካን ስጡ ሰላትን ለዚና አመኑ ወምን ሰላተ አመኑ ሐሰነ እነዚህ ያመኑት መልካምን የሰሩት ትልቅ ምን እንዳላቸው ቢሽሪ ሳቢሪን ሶብረኞችን አላህ ይወዳል መልካም አድራጊዎችን ይወዳል አምላክ እያለ እየተናገረ የሰይጣን ቃል በፍጹም ሊሆን አይችልም። ሰይጣን ለራሱ ግልጽ ጠላት ነኝ አይደል ማለት አድውል ሙቢን አይደል ለሸያጤን አድውል ሙቢን ሰይጣን ግልጽ ጠላታችን ነው አለ። ስለዚህ ስለራሱ እንዴት ነው እንደ ሎጂካል አግሪመንት እንኳን ቢል ብታደርጉ ሰይጣን ለሰይጣን እኔ ጠላታችሁ ነኝ እኔ እንደዚያችሁ ነኝ እያለ እንዴት ነው የሚናገረው? ራሱ አምላክ በብቸኝነት አምልኩ። በተመሳሳይ መልኩ ሰይጣን በእንደዚህ ይቀጣል እነዛ መልካም የሰሩት ትልቅ ምን እንዳላቸው አብስራቸው እያለ ሊናገር አይችልም። ሁለተኛ ሸያጤን እንኳን ቢሆን ገቢ የሆኑ ነገሮችን ከአምላክ ውጪ የሆኑ ነገሮች በቁርአን ውስጥ አሉ። አምላክ ብቻ ሊያውቃቸው የሚችለው አልዓሊም ነው። አምላካችን አልዓሊም ነው ማለትም ሁሉን አዋቂ ነው። ራሱ ቁርአን ምዕራፍ 49 ቁጥር 16 ላይ አላህ በሰማይ ውስጥም ያለውን በምድር ውስጥ ያለውን ሁሉ የሚያውቅ ሲሆን አላህ በሃይማኖት ታስተውቁታላችሁን በላቸው አላህ በነገር ሁሉ አዋቂ ነው አለ። ቁርአን ምዕራፍ 24 ቁጥር 4 ላይ በሰማይና በምድር ያለው ሁሉ ያላህ ብቻ ነው እርሱ በእርሱ ላይ ያላችሁን ሁኔታ በእርግጥ ያውቃል ወደ እርሱም የምትመለሱበት እቅድ ያውቃል የሰሩትንም ሁሉ ይነግራቸዋል አላህ ነገርን ሁሉ አዋቂ ነው አለ። ኦኬ እንዴት ነው ያወቀው ከተባለ ቁርአን ምዕራፍ 42 ቁጥር 12 ላይ የሰማይና የምድር መክፈቻ የእርሱ ናቸው። ሸይጣን እንዴት ነው የሰማይና የምድር መክፈቻ የሚኖረው? ኢማጂን እንግዲህ ያዙት የሰማይና የምድር መክፈቻ የእርሱ ብቻ ናቸው። ሺሻይንም ለሚሰማው ሰው ይሰጣል ያሰፋል ያጠባል እርሱ ነገርን ሁሉ አዋቂ ነው አለ። ማንኛው ከዛ ቁርአን ምዕራፍ 33 ቁጥር 14 ላይ ካያችሁት ማንኛውንም ነገር ብትገልጹ ወይም ብትደብቁ በእርሱ ይመነዳቸዋል አላህ ነገርን ሁሉ አዋቂ ነው አለ። ስለዚህ ኢልም አለ እውቀት አለው ራሱ አምላካችን ማለት ነው። ስለዚህ አንደኛው ኢልሙ ምንድነው? ኢልሙል ገይብ ይባላል እንግዲህ ያየሁት። ሁለተኛው ኢልሙል ዛሂር የሚባል ነገር አለ። ኢልሙል ገይብ ማለት እንግዲህ አምላክ ሱረቱል በቀራ ምዕራፍ 2 ላይ ተመልከቱ 255 ላይ ከፍጡሩም በፊት ያለውን ከኋላ ያለውን ሁሉ ያውቃል። ሸይጣን እንዴት ነው ሊያውቅ የሚችለው? እንዴት አይነት ነገር እንደው ቁርአንን ታስተነተነ በጣም ቀላል ነገር ነው። ስለ እውነት ነው የምነግራችሁ። ቁርአን ምዕራፍ 19 ቁጥር 14 ላይ በጌታም ትእዛዝ እንጂ አንወርድም በፊታቸው ያለውን በኋላ ያለውን በዚህም ያለውን ሁሉ የእርሱ ነው ጌታህም ረሺ አይደለም አይረሳም። አምላካችን ይተርካል ራሱ ማለት ነው። ቁርአን ምዕራፍ 7 ቁጥር 101 ላይ ቁርአን አተራክ ካያችሁት በጣም የማረከኝ ነገር የቁርአን አነጋገር ነው። እነዚህ ከተሞች ከወሬዎች በአንተ ላይ እንተርካለን አለ። ሱረቱል ጣሃ ምዕራፍ 20 ቁጥር 99 ላይ እንደዚሁም በእርግጥ ካለፉት ወሬዎች በአንተ ላይ እንተርካለን አለ። ቁርአን ምዕራፍ 12 ቁጥር 3 ላይ እኛ ይህን ቁርአን ወደ አንተ በማውረድ በጣም መልካም ዜናዎችን በአንተ ላይ እንተርካለን አለ በነብዩ ላይ ማለት ነው አምላካችን። ሁለተኛው እንግዲህ አልገይቡል ሙዳሪህ የሚባል ነገር አለ። የአሁናዊ ነገሮችን አምላካችን ያውቃል ነው። እንዴት ነው የሚያውቀው ከተባለ ቁርአን ምዕራፍ 67 ቁጥር 13 ላይ እርሱ በልቦች ውስጥ ያለውን ሁሉ አዋቂ ነው አለ። ቁርአን ምዕራፍ 11 ቁጥር 5 ላይ እርሱ በደረቶች ውስጥ ያለው አዋቂ ነው አለ። እንዴት ነው በደረቶች ውስጥ ያወቀው ከተባለ ቁርአን ምዕራፍ 42 ቁጥር 2 ላይ እርሱ በልቦች ውስጥ ያለውን ሁሉ አዋቂ ነው አለ። ምንድነው ሱረቱል ኢምራን ምዕራፍ 3 ቁጥር 154 ላይ አላህ በደረቶች ውስጥ ያለውን ሁሉ አዋቂ ነው አለ። በተመሳሳይ መልኩ ደግሞ ቁርአን ምዕራፍ 30 ቁጥር 3 ላይ አላህ በልቦች ውስጥ ያለውን ሁሉ ያውቃል። በቃ ስለዚህ አላህ ሩቅ የሆኑ ነገሮችን ሁሉ ያውቃል። በተመሳሳይ መልኩ የተለያዩ ነገሮችን ያውቃል። ስለዚህ ይሄን ነገር ካሸናፊው አምላክ ካልሆነ በቀር ቁርአን ምዕራፍ 32 ቁጥር 6 ላይ ይህን የሰራ ሩቅን ቅርቡንም ሁሉ አዋቂ አሸናፊና አዛኙ ጌታዬ ነው በላቸው እያለ ይናገራል። ቁርአን ምዕራፍ 39 ቁጥር 46 ላይ ሰማይና ምድርን የፈጠርክ ሩቅና ቅርቡን አዋቂ የሆንክ አላህ ሆይ አንተ በባሮቹ መካከል በዚህም በእርሱ ይለያዩበት በነበሩ ትፈርዳለህ በልቁል እያለ ይናገራል ራሱ ማለት ነው። ስለዚህ አምላካችን ካለመኖር ወደ መኖር ያመጣን ነው። ገይብ የሆኑ ነገሮችን
እንደው ሀታ እንኳን ቁርአን የሸይጣን ቃል ነው እንዳንልበት እነዚህ አይነት ገቢ የሆኑ ነገሮችን ይይዘዋል። አንደኛ ነገር ይሄ ነው። ሁለተኛ ስለ ተውሂድ የሚሰብክ ሰይጣን አምላክን በብቸኝነት አምልኩት የሚል ሰይጣን ቁርአን ምዕራፍ 58 ቁጥር 6 ላይ ተመልከቱት ራሱ ማለት ነው። አላህ በነገር ሁሉ ላይ አዋቂ ነው አለ። ምንድነው የሚያውቀው ከተባለ ቁርአን ምዕራፍ 67 ቁጥር 13 ላይ እርሱ በነገር ሁሉ ላይ ተመልካች ነው አለ። ምንድነው የሚመለከተው? ቁርአን ምዕራፍ 4 ቁጥር 86 ላይ አላህ በነገር ሁሉ ላይ ተቆጣጣሪ ነው አለ። ምንድነው የሚቆጣጠረው? ቁርአን ምዕራፍ 39 ቁጥር 62 ላይ እርሱ በነገር ሁሉ ላይ አስተናባሪ ነው አለ። ምንድነው የሚያስተናብረው? እስከምን ድረስ ነው የሱ ጸጋ ከተባለ ቁርአን ምዕራፍ 33 ቁጥር 27 ላይ አላህ በነገር ሁሉ ላይ ቻይ ነው እያለ አምላካችን ራሱ ይናገራል፣ ስራ ራሱ ማለት ነው። ስለዚህ የነቢዩ ቃል የማይሆንበት ምክንያት የቁርአን አነጋገር ራሱ አንድ የተማረ ሰዎች ቻሌንጅ አድርጉኝ ይላል እኮ። እውነት ይሄ ነገር ቀጠፈው የምትሉ ከሆነ እስቲ ቻሌንጅ አድርጉኝ ይላል። ስለዚህ ደስ የሚለኝ ነገር ምንድነው? ቻሌንጅ ያደረኩት እንከን አላገኘሁበትም ማለት ነውና አሸናፊ መጽሐፍ ነው ራሱ ማለት ነው ቁርአን። ከዚህ አንፃር እኔ ተረዳሁት ማለት ነው። እነዚህ ነገሮች ከፈጣሪ ሌላ ሊናገሩ አይችሉም። ስለ ቢግ ባንግ ቲዮሪ ያለው ነገር፣ በተመሳሳይ መልኩ ስለ ኳንተም ሜካኒክስ ያለው ነገር፣ ስለ ኤምብሪዮሎጂካል አግሪመንት ያለው ነገር፣ በተመሳሳይ መልኩ ስለ በቃ ኒውሮ ሳይንስ ላይ ያሉት ነገሮች ከአንዱ አምላክ በቀር ሌላ ማንም ሊናገረው እንደማይችል ተረዳው። እውነተኛ መሆኑን ተረዳው ከዚህ ወይ አንብቤው ማለት ነው። ሻሃዳ አያያዝህ እንዴት ነበር? አሰላለምህን በማእጅ ሰለምክ፣ በማእጅ ሻሃዳ ያዝክ እና ስሜቱ ላንተ ያለው ፊሊንግ ምን አይነት ነበርና ከዛ በኋላ አቀጣጥለም ትመልስልኝ ነገር ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከመስለሙ በፊት ያላቸው የምሰማውና ከሰለምኩ በኋላ ረሱል ሰለላሁ ዐለይሂ ወሰለም ሰብዕናቸው ነብይነታቸውን እንዴት አየኸው የሚለውን ቀጥል። ኢንሻአላህ እንግዲህ ሻሃዳ ያስኩት እነዚህም ብዙ ነገሮች ቁርአንን ከመረመርኩ በኋላ ብዙ ነገሮች ከሳይንስ ሞደርን ሳይንስ ኤንድ ሆሊ ቁርአን የሚያገናኛቸው ነገሮች አየው። ከዛ ካየው በኋላ እንግዲህ ይሄ የዲን ጉዳይ ነው የማመንና ይሄ ምንም የመበላለጥ የሚሸናነፍ ነገር አይደለም ራሱ ማለት ነው። የመኖርና ያለ መኖር ነገር ነው። ስለዚህ ሻሃዳ ለመያዝ ወሰንኩ። በሻሃዳቱል ቀልብዬ ይያለው ሻሃዳቱል ቀውልያ ደግሞ ሊትራሊ መመስከር ስላለብኝ ያመንኩትን ነገር ሐሙስ ለአርብ እንግዲህ ዙል ሂጃ ሊገባ አንድ ቀን ሲቀረው እንደዋዜማ ላይ ምን አደረኩኝ ማለት ነው። ሐሙስ ቀን ለአርብ አጥቢያ ሊንዳ የምትባል ልጅ ነበረች። አይሚን የተኮላተፈች የምታወራ ልጅ አለች፣ የምታውቋት ከሆነ ማለት ነው። እንትን ሳይሆን ያው መግለጽ እንትን ስላለብኝ ነው፣ ፐርሰናል አታክ እንዳይሆንብኝ ትንሽ አፏን ያዝ ያደርጋታል ስታወራ ልጅቷና እሷ ቤት ሄድኩኝ። ኡስታዙ ሄድ ሻሃዳ እንዲያስይዘኝ ነበር የፈለኩት። እሱ ደግሞ ፍላይት ነበረ፣ ጆርኒ ነበረ አይሚን። ከዛ ነው ያው እንግዲህ ብሩክ ተስፋ የሚባል ሰለምቴ ወንድማችን ነበር። እሱ እጅ ሻሃዳ ያስኩኝ።